ትራምፕ የደህንነት መስሪያ ቤቶቻቸውን ማስጠንቀቂያ ንቀው ወደ ጦርነት ገብተዋል። ነገር ግን የታሰበው የ6 ሳምንት ጦርነት ከ6 ወራት በኋላም ሊቆም አልቻለም። የደህንነት ተቋማት አያቶላ አሊ ኻሜኒ ከተገደሉ ሁኔታዎች የበለጠ ይባባሳሉ ብለው አጥብቀው አስጠንቅቀው ነበር። ትራምፕ ግን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ምክር በመስማት ጥቃቱን አጽድቀዋል። ውጤቱስ? ኢራን አቋሟን የበለጠ ያጠናከረ አዲስ መሪ ስልጣን ላይ አውጥታለች። የዓለም የነዳጅ መስመር ታውኳል። የአሜሪካ የጦር መሳሪያ ክምችትም አደገኛ ደረጃ ላይ ወድቋል። አሁን ደግሞ አሜሪካ በኢራን ውስጥ ሁከት ለማስነሳት ኦፕሬሽን ኢኮኖሚክ አውትካስትስ የሚል ሚስጥራዊ ዘመቻ ስትጀምር፣ ቴሄራን በበኩሏ ወደ ማጥቃት ተሸጋግሬያለሁ ስትል የመጨረሻውን የጦርነት ማስጠንቀቂያ ያስተላልፋለች። በመካከለኛው ምስራቅ አዲስ ቀውስ የቀሰቀሰውና የዓለምን ኢኮኖሚ ያናጋው የዚህ ምስጢራዊ ዘገባ ዝርዝር እውነታ አሁን ይፋ ሆኗል። የዚህን መረጃ ሙሉ ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። አሜሪካ ከመከላከያና የደህንነት መስሪያ ቤቶቿ የቀረበላትን ማስጠንቀቂያ በመሻር በኢራን ላይ ጥቃት ማድረሷ ተገልጿል። የአሜሪካ የደህንነትና የመከላከያ የበላይ ባለስልጣናት በየካቲት ወር 2026 በኢራን ላይ የተከፈተው መጠነ ሰፊ ጦርነት እርምጃ ከመወሰዱ በፊት ለፕሬዝዳንት ዶናልድ ትራምፕ ጠንካራ የቅድመ ማስጠንቀቂያ ግምገማዎችን አቅርበው እንደነበር ዎል ስትሪት ጆርናል በወጣው ሰፊ የምርመራ ዘገባው ይፋ አድርጓል። በወቅቱ የአሜሪካ የብሔራዊ ደህንነት ዳይሬክተር የነበሩት ቱልሲ ጋባርድ ለፕሬዝዳንቱ ባቀረቡት ሚስጥራዊ ሪፖርት የኢራኑን የበላይ መሪ አያቶላ አሊ ኻሜኒን መግደል የቴሄራንን ስርዓት ከመጣስ ይልቅ የበለጠ አክራሪና አቋሙ የጠበቀ አዲስ አመራር ወደ ስልጣን ያመጣል ሲሉ አስጠንቅቀው እንደነበር ተነግሯል። በተጨማሪም ኢራን ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ሰርጥ መስመርን ልትዘጋ፣ በመካከለኛው ምስራቅ የሚገኙ የዩናይትድ ስቴትስ ሰራዊቶችንና አጋር ሀገራትን በሮኬት ልትመታ እንደምትችል አሳስበው ጭምር ነበር። በሌላ በኩል ከፍተኛ የፔንታጎን ወታደራዊ መሪዎች በጦርነቱ ምክንያት የአሜሪካ ወታደሮች ሕይወት ሊያልፍ እንደሚችል፣ የሀገሪቱ የትክክለኛ ኢላማ መምቻ መሳሪያዎች ክምችት ላይ ከፍተኛ ጫና እንደሚፈጠርና ዝግጁነትን እንደሚያዳክምም ገልጸው ነበር። ሆኖም ፕሬዝዳንት ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና አንዳንዶች በፔንታጎን ያቀረቡላቸውን ኢራን በታሪኳ ደክማለች፣ ይህ የኒኩለር መርሃ ግብሯን ለማፍረስ ወርቃማ ዕድል ነው የሚለውን ምክር በመቀበል ጥቃቱን አጽድቀዋል። ለ6 ሳምንታት ብቻ ይቆያል የተባለው ይህ ጦርነት ከ6 ወራት በኋላም እልባት ሳያገኝ የቀጠለ ሲሆን በአሁኑ ወቅት በአካባቢው የነዳጅ መስመር መታወክና የወታደራዊ ግጭት ቀጣይነት ከፍተኛ የስጋት ደውል ደውሏል። ይህ አዲስ የወጣው ዘገባ በአሜሪካ የፖሊሲ አውጪዎችና በደህንነት ወይም ወታደራዊ ተቋማት መካከል ያለውን ስትራቴጂካዊ ልዩነት ቁልጭ አድርጎ ያሳያል። የደህንነት ተቋማት ከቱልሲ ጋባርድ ሪፖርት ጀምሮ ትኩረታቸው ከጥቃቱ በኋላ ምን ሊፈጠር ይችላል በሚለው ላይ ነበር። የወታደራዊ ጥቃት ስኬት ማለት የግዴታ የፖለቲካ ስኬት ወይም የስርዓት መውደቅ አያመጣም የሚለው የኢራቅና የአፍጋኒስታን ታሪካዊ ተሞክሮ እዚህም ላይ ተደግሟል። በዓለም አቀፍ ደረጃ ከሚጓጓዘው የውሃ ላይ የነዳጅ ንግድ 20 በመቶ የሚያልፍበት የሆርሙዝ ሰርጥ መታወክ የዓለም አቀፍ ኢነርጂ ገበያውን ማናጋቱም የሚታወስ ነው። ኢራን አካባቢውን የባህር ላይ ፈንጂዎችን በውሃ ውስጥ በመዝራትና በማጥመድ እንዲሁም በመርከቦች ላይ ጥቃት በመክፈት የንግድ ፍሰቱን ለማስተጓጎል ያደረገችው እንቅስቃሴ የአሜሪካ አስተዳደር ከመደበኛ ወታደራዊ እርምጃ ይልቅ ወደ ኢኮኖሚያዊ ማዕቀብ እንድትመለስ አስገድዷታል። አያቶላ አሊ ኻሜኒ ከተገደሉ በኋላ በልጃቸው ሙጅታባ ኻሜኒ የሚመራው አዲስ አመራር ወደ ስልጣን መምጣቱ የደህንነት ተቋማቱ አስቀድመው የተነበዩትን አረጋግጧል። አዲሱ የቴሄራን አመራር የበለጠ አቋሙን ያጠናከረ፣ ለድርድር በሩን የዘጋና የኒኩለር አቅሙን ለማሳደግ በይፋ የሚሰራ ሆኖ ተገኝቷል። ይህም ጥቃቱ የኢራንን ስርዓት ያዳክማል ተብሎ ታስቦ የነበረውን ስትራቴጂካዊ ግብ ውድቅ አድርጎታል። የፔንታጎን መሪዎች ያነሱት የሎጂስቲክስ ስጋት አሁን ላይ በተግባር እየታየም ይገኛል። በወራት የዘለቀው ተኩስና የጥቃት ልውውጥ የአሜሪካን የተራቀቁ የጦር መሳሪያዎች ክምችት የመቀነስና የወታደራዊ ዝግጁነቷን የመፈተን አደጋ ደቅኗል።
ይህ ሁኔታ አሜሪካ በሌሎች የዓለም ክፍሎች ማለትም በእስያ ፓሲፊክ ያላትን ስትራቴጂካዊ አቅም ሊያዳክም ይችላልም ተብሏል። አሁን ላይ በወጡ ተጨማሪ አዳዲስ መረጃዎች አሜሪካ በኢራን ውስጥ ሁከትና ብጥብጥ ለመፍጠር እየሰራች እንደሆነ ተነግሯል። የአሜሪካ መንግስት በኢራን ውስጥ የውስጥ ሁከትና ብጥብጥ በማስነሳት የራሱን ጂኦፖለቲካዊና ኢኮኖሚያዊ እቅዶች ለማስፈጸም እየሰራ ይገኛል ሲሉ የኢራን ብሔራዊ ፖሊስ አዛዥ አስታውቀዋል። አልጀዚራ ከሰዓታቶች በፊት ባወጣው የቀጥታ ስርጭት ዘገባው እንደጠቆመው የፖሊስ አዛዡ በሰጡት ይፋዊ መግለጫ ዋሽንግተን በኢራን ላይ የምትከተለው የፖሊሲ አቅጣጫ ሀገሪቱን ከውስጥ ማናጋትና ህዝባዊ ያልተረጋጉ ሁኔታዎችን በመጠቀም ፍላጎቷን በግዳጅ የመጫን ስልት እንደሆነ ተናግረዋል። አዛዡ አክለውም የሀገሪቱ የጸጥታ አካላት ማንኛውንም አይነት ውጫዊ ጣልቃ ገብነትና የውስጥ ደህንነትን የሚያናጉ እንቅስቃሴዎችን ለመግታት በተረጋገጠ ዝግጅት ላይ እንደሚገኙም አስገንዝበዋል። ይህ የፖሊስ አዛዡ ክስ የወጣው ዋሽንግተን በቴህራን ላይ የተጣለውን ጠንካራ የኢኮኖሚ ማዕቀፍና ቀጠናዊ ጫና በከፍተኛ ሁኔታ ባጠናከረችበትና በሁለቱ ሀገራት መካከል ያለው ወታደራዊና ፖለቲካዊ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው። የኢራን የጸጥታ አካላት አሜሪካን ሁከት ፈጣሪ አድርገው የሚከሱበት ዋነኛው ምክንያት በሀገሪቱ ውስጥ ከሚከሰቱ የኢኮኖሚና የማህበራዊ ጥያቄዎች ጋር ተያይዞ የሚነሱ ህዝባዊ ተቃውሞዎችን የውጭ ኃይሎች እጅ እንዳለበት ለማሳየት ነው። የፖሊስ አዛዡ መግለጫ ሀገሪቱ በውስጥ ደህንነቷ ላይ ጥብቅ ቁጥጥር ልታደርግ እንደሆነና ማናቸውንም የተቃውሞ እንቅስቃሴዎች በውጭ ኃይል የሚመሩ የደህንነት ስጋቶችን አድርጎ ለመውሰድ መንገድ የሚያመቻች የፖለቲካ ትረካ ነው ሲሉ ተንታኞች ገልጸዋል። በአሁኑ ወቅት አሜሪካ በኢራን የነዳጅ ኤክስፖርት፣ በፋይናንስ ዘርፍና በንግድ መስመሮች ላይ የጣለችውን ማዕቀፍ በማጥበቅ ላይ ትገኛለች። የዋሽንግተን ስልት የኢራንን ኢኮኖሚያዊ ህልውና በማዳከም የቴህራንን መንግስት ስትራቴጂካዊ ጎኑ እንዲላላ ማድረግ ነው። ቴህራን በበኩሏ ይህንን አካሄድ የኢኮኖሚ ጦርነት ብቻ ሳይሆን የሀገርን የውስጥ ሰላም የማናጋት ቀጥተኛ ሙከራ አድርጋ ነው የምታየው። በኢራንና በአሜሪካ መካከል ያለው ውጥረት በጋለበት በዚህ ሰዓት በዓለም የነዳጅ ንግድ ውስጥ ወሳኝ በሆነው የሆርሙዝ ሰርጥ አካባቢ ያለው የባህር ላይ ስጋት አብሮ ይጨምራል ቢባልም በሆርሙዝ ሰርጥ ያለው የኢራን ቁጥጥር ግን እየላላ መምጣቱ ተገልጿል። ባለፉት ሳምንታት በከፍተኛ ስጋትና ወታደራዊ ውጥረት ውስጥ በቆየውና ለዓለም አቀፍ የነዳጅ ንግድ ወሳኝ በሆነው በሆርሙዝ ሰርጥ የሚያልፉ መርከቦች ቁጥር በከፍተኛ ደረጃ መጨመሩ ተነግሯል። እንደ ኩርዲስታን 24 እና ሚሊተሪ ሪፖርት በሰርጡ በኩል የሚያልፉ የመርከቦች እንቅስቃሴ እስከ 400% በሚደርስ መጠን የጨመረ ሲሆን ይህ የሆነው አሜሪካና አጋሮቿ ለንግድ መርከቦች ያዘጋጁትንና ከኢራን ቀጥተኛ ቁጥጥር ነፃ የሆነውን የኦማን የባህር መስመር በመጠቀማቸው ነው ብለዋል። በተጨማሪም እንደ ታይምስ ኦፍ ኢንዲያ ዘገባ አሜሪካ በሰርጡ ላይ ሙሉ የአየርና የባህር የበላይነት እንዳላት ብትገልጽም የቴህራን ባለስልጣናት በበኩላቸው የሰርጡን ቁጥጥር አንለቅም በማለት አሁንም ጥቃት እንደሚያደርሱ ማስጠንቀቂያ እያስተላለፉ ይገኛሉ። ይሁን እንጂ አብዛኞቹ የነዳጅ ጫኝ መርከቦች የኢራንን ማስፈራሪያ በመተው በአሜሪካ የባህር ኃይል ታጅበው መስመሩን በመጠቀም ላይ ናቸው። የኢራን ፖሊስና የጸጥታ ኃይሎች በተረጋገጠ ዝግጅት ላይ ነን ማለታቸው ውጥረቱ ከተባባሰ የፋርስ ባህረ ሰላጤ ቀጠናንና የንግድ መስመሮችን ለማስተጓጎል ዝግጁ መሆናቸውን የሚጠቁሙ ወታደራዊ መልእክት አለው። ይህ በእንዲህ እንዳለ ኢራን ከአሜሪካና እስራኤል ጋር እያደረገችው ያለውን ውጥረት የሚያናጋ አዲስ የስትራቴጂ ውሳኔ ይፋ ልታደርግ እንደሆነ ተሰምቷል። በመካከለኛው ምስራቅ ያለውን ጂኦፖለቲካዊ ሚዛን ሊቀይርና የዋሽንግተንና የቴልአቪቭን ቀጠናዊ ፍላጎቶች ሊፈታተን የሚችል ታላቅ ይፋዊ መግለጫ ከኢራን በኩል እንደሚጠበቅ ተዘግቧል። እንደ ሀገር ውስጥና የውጭ የዜና ምንጮች ዘገባ ዋሽንግተን በኢራን ኢኮኖሚ ላይ ባወጀችውና ኦፕሬሽን ኢኮኖሚክ አውትካስትስ በተሰኘው የከረረ የፋይናንስ ማዕቀብ ምላሽ መስጠት በሚያስችል መልኩ ቴህራን ጠንካራ የኃይል ምላሽና የፖሊሲ ለውጥ እንደምታደርግ አስታውቃለች። የኢራን ባለስልጣናትና የኢስላሚክ አብዮታዊ ዘቡ እንደገለጹት ሀገሪቱ በፋርስ ባህረ ሰላጤና በሆርሙዝ ሰርጥ በሚንቀሳቀሱ የነዳጅና ንግድ መርከቦች ላይ ጥብቅ ቁጥጥር እንደምታደርግና የዩናይትድ ስቴትስን ኢኮኖሚያዊ ዘመቻ የሚያግዝ ማንኛውንም ቀጠናዊ ሀገር እንደ ቀጥተኛ ጠላት እንደምትቆጥር አስጠንቅቃለች። በቅርቡ አሜሪካና እስራኤል በኢራን ወታደራዊና ኒውክሌር መሰረተ ልማቶች ላይ ካካሄዱት ወታደራዊ ግጭት በኋላ ቴህራን መከላከል ላይ የተመሰረተው ስትራቴጂያችን ወደ ማጥቃት ተቀይሯል ስትል
የሀገሪቱ የኢኮኖሚ ሚኒስትርና የወታደራዊ አዛዦች ዝግጅታቸውን በይፋ ገልጸዋል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።